ሰላም የኔ ውድ ቤተሰቦች እንዴት ናቸው? ይሄ እንኳን ድምጥ የለውም፣ ድምጥ አላስገባሁበትም። ያው ወንትላቸውን ነው አክታቸውን ነው። እና እንግዲህ ዛሬ መቼም ሁላችንም ስንስቅ ነው እንትን የምንለው። እና እንግዲህ ፍቅር በአብሬጅ ተማምና ዛሬ ስትጎልል ነበር ማለት ነው። ብቻዋን ብኮን ኑሮ በአግባቡ ነው። እኔ አሁን ለምን እንደዚህ ስማችንን ታጠፊያለሽ በየሄድሽበት ምናምን እያሉ ነው የጠየቋት። ሌላ ነገር ምንም። እሷ ግን የምታወራው የምስቀው እኔ ፍቅር በጣም እንጃ ከምትል ይወጣች። ለነገሩ አብሬጅ ነው እንደዚህ ያደረጋት ማለት ነው። እኔ እንደው ሩታዬ እንደው በደንብ እኔ እኮ ጠጉሯን እንዲህ ነበረ ማነቅ ሳይሆን ያንን ረጅም ይሄንን ዊግ እንዲህ አድርገሽ ጥንዝዝ አድርገሽ እንዲህ መሬት ላይ ነበር ማፍረጥ የነበረብሽ ከማነቅሽ በፊት ማለት ነው። እኔ እንደው ዛሬ ሩታዬ ከዛ ጠጉሯን እንዲህ ስታንከባልልያት አብሬጅ ምን እንደሚል እናያለን ማለት ነው። እንዲህ አንቀሽ ጠጉሯን እንዲህ እያንከባለልሽ ማለት ነው። ደግ አደረግሻት እቺ እስስት። ዛሬ ደግሞ ሆዷን ገልብጣ መጣች። ጉድ እኮ ነው። ኧረ ዘንድሮ እንደው የዘንድሮ እንትን እየተለየ ነው። ኧረ እኔ እኮ ቤተሰብ የሚመክራችሁ የለም እንዲ? ኧረ ተው 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 ተው። ዛሬማ ተናዳለች ሩታ። ለምን ስማችንን ታጠፊያለሽ ነው አሁን? እንዴት ዛዳ በአብሬጅ ቻናል ተለቀቀ? እኔ እኮ የሚገርመኝ ነገር መግቢያውን የሰላችሁት እናንተ፣ መውጫውን የሰላችሁት እናንተ። እንዴት ነው በአብርሃም ቻናል የሚለቀቀው? እኔ እኮ የገረመኝ ነገር ቆይ እስኪ አንድ ነገር ካሜራማናቸው አንድ ነው። የሁላችሁንም እንትን የሚለው እሱ ነው። የሁላችሁንም ቪዲዮ የሚቀልጠው እየዞረ ማለት ነው፣ የሁሉንም ሰው። እና ለማንኛውም እንግዲህ ዛሬ ፍቅር ተጠፍጥፈሻል። ይህንን እንትን የፈረስ ጭራሽን ነበር። እኔ ብሆን ጉሮሮዋን አልነበረም። እኔ በነገራችን ላይ ማለት ነው ረጅም ጠጉር ሳገኝ ማለት ነው እንደው ከሰው ጋር ያው መጠጥ ግን ተጣልቼ አላውቅም። አንድ ሶስቴ ተጣልቻለሁ። እኔ በነገራችን ላይ እኔ ትዕግስት እንትን የለኝም። የሆነ እኔ አሁን ነው እግዚአብሔር ይመስገን አሁን ነው ትዕግስተኛ የሆንኩት እንጂ በፊት ከእኔ ጋር ማንም የሚደርስ ነገር የለም ነበረ። እንዲህ ነው። ከዛ ረጅም ጠጉር ታየሁ ቶሎ ብዬ ምን እንደሚይዝ ታውቃላችሁ? ጠጉር ነው የሚይዘው። ከዛ ጠጉራቸው እንትን አጭር ተሆነ ደግሞ እጃቸውን ለቀም ማድረግና አውላጣታቸውን በሳቅ ነበር። አጎቴ ራሱ አረተ አንቺ ልጅ አረተ ነበር የሚለኝ። ግን እግዚአብሔር ይመስገን እንዲህ ትዕግስት ከየት እንደመጣልኝ ራሱ እኔ አላውቅም። በጣም አሁን የሆነ አይቶ ማለፍንና ሰምቶም እንትን ማለት እንትል ብያለሁ ማለት ብዙም እንትን ባለልም አሁንም እኔ ብዙ ነገሮች እችላለሁ። ግን ትዕግስት የሆነ ነገር በፊትም ታግሼ ነው የማንቀው። ዝም ብዬ አይቼ እኔ በነገራችን ላይ አንዷ ብታው እኔ የማታ ነበር የምማረው እና ምን ትላለች መሰላችሁ? ቤት ክዳ ማለት ነው። እኔ ከትምህርት ቤት ወጥቼ እግዚአብሔርን እኔ በጣም እኔ እንጃ እኔ ስለ ራሴ እንትላለልም እንጂ ከትምህርት ቤት ወጥቼ ወደ ቤቴ ነው በቃ እየሮጥኩ ነው የምሄደው። እና እሷ እኮ ትምህርት ቤት እኮ አትገባም። ማታ ማታ የምናያት ካፌ ነው የምናያት። ኧረ እሷ እንደዚህ አታረግም ምናምን እንዴ። እኔ በእሷማ ህይወቴን እሰጣለሁ አለች ያሳደገች ሴት። ህይወቴን እሰጣለሁ ምናምን ተብሎ እኔ ተወልቶ ምናምን በቃ አልቆላችኋል። እኔ ደግሞ አላውቅላችሁም ካለችው ልጅ ጋር እንትን በቃ እንትን እልላችኋለሁ። ከዛ አንድ ቅለታ የሆነች አብረኝ የምትማር ልጅ አለች። እንዲህ ቢኒ እኮ እኔ አንቺን የምናውቅሽ በጨዋነትሽ ከኛ ጋር ግን እኔ ሲወላ የሰማው ሌላ ምንድን ነው የሰማሽው? ማን ነው እንደዚህ ነው? ቆይ ማታ ለህደ ቤት ሄጄ ብቻ
ጠጉሯን ጠምዝዤ እጇን ነክሼ እግዚአብሔርን አንድ ወር ሙሉ ሐኪም ቤት አስተኞቻታለሁ እጇን ይዤ። ከዛ በቃ ስራሽ ነው ሁሉም እንትን እያለ ስራሽ ነው። እሷ የሌለችበትን የማታደርገውን አንቺ ስለወላሽ ስራሽ ነው ብሎ ነው ቆሞ ያን ሁሉ ሳረጋት ጠጉሯን እንደዚህ ከጭቃ ጋር ስለውሳት በውግ ተሰልታ ቁጥርጥር ጠጉሯን ይዤ ለውሼ እና አንዳንዴ ዝም ብላችሁ እንትን ስትሉ ታግሳችሁ እኔ ብሆን ኑሮ ሩታን ብሆን ኑሮ ጉሮሮዋን አይደለም ይሄንን ጠጉሯን ይሄንን እንዲህ እያለች የመጣችውን ከአናቷ ላይ ነበር የምነቅልላት። አናቷ ላይ ደግሞ ተያዝኩም ማንም የሚያስለቀቀኝ የለም። ይዤ ጠምዝዤ በእጄ ተጠማዝጄ በቃ ጠጉሯን ይዤ ነበር እንዲህ የወላችሁን እየበላቻትን ማስወጣት ማለት ነው። እውነቴን ነው የምላችሁ። ይሄን ጠጉር አግኝቼ አለቃትም ነበር። ተንጠላርቼም ቢሆን ጠጉሯን ላፍ ነበር ማረጋት። የምን ጉሮሮ ማነቅ ነው? ጠጉሯ ነው እንጂ ዋናው ጠጉሯን ታነኳት። ይሄ የተሰገሰገው ዊግ በቃ እሱ ጠጉሯን ነቅሎላት ላጥ ሲል ከዛ መላጢስ ስኮን ታልፋለች። ወሬ ማውራት ምንም ታቆማለች ማለት ነው። ጉላም ታቆማለች ማለት ነው። ይህንን ወሬን አፏን የምከፍተውን ሁሉ ታቆማለች እንጂ የምትበጣጠሰውን ሁሉ ታቆማለች። መልስ አትናገረችም ነበር ሩታዬ። እውነቴን ነው የምልሽ። ዛሬ እኔ እንደው ሄርሜላ ታግዣትም ነበር እንዴ? አንቺ ጠጉሯን እሷ ጉሮሯን እንዲህ ሲጥ አድርጋችሁ መሬት ላይ ብትወግሯት እኮ በቃ እኛም ተገላገልን። ይችን እንትን ይዞልን አይመጣም ነበር። ፍቅር ባለችበት እኔ ባለሁበት እሷ አለች። እኛ እንለያይም፣ እኛ እንደዚህ አንልም። ኧረ ተው ሩታንም ሄርሜላንም እንደዚህ ስትል ነበር። አሳቃችሁኝ። ለማንኛውም አሪፍ ነው ድራማው አሪፍ ነው። አክተራችሁ እኔ እኮ የሚገርመኝ ነገር ማለት ነው እንደው ሩታና ሄርሜላ አንድ ማናረጋችሁ እናቴዋ፣ እስቲ ንገሩኝ። እንዲህ ፍቅራችሁ እኮ ጠንቶ ቁጭ ያለ አብራችሁ ነው እንደምትውሉት፣ አብራችሁ ነው እንደምታድሩት። እንዴት ነው ነገሩ? እንዲህ ነው ማለት ነው። በነገራችን ላይ ይሄ ሁሉ አብርሽ ክብል ስለሌለው ለሚስቱ ክብል የሌለው የሚያወራው ሁሉ የሚሳደበው ስለማያውቅ ነው እንጂ ይሄ ሁሉ የሚሰሩት ድራማ ነው። ቻናላቸውን ለማሳደግ ነው። ይሄን ሁሉ ነገር የሚያደርጉት ለራሳቸው ለጥቅም ብለው ነው። ግን አብርሽ የሆነ አክተር ስለሆነም ሚስቱን ይሳደባል። ሚስቱን የሌለባትን ባህል የሌለባትን ስም ይሰጣታል እንጂ ድራማቸው ነው። አሁን ደግሞ ድራማቸው ሲያልቅ ሌላ ደግሞ ትመጣለች፣ አራተኛ ሴት ማለት ነው። እንግዲህ ዛሬ በቃ እንዴት ለምንድን ነው የሄዳችሁ ብለው ደግሞ ነገ ሲወቀሱ ታያላችሁ። ነገ በቃ ዛሬ ሲጨፈጨፉ ያጥራል። እኔ አልጨፈጨፋቸውም። እኔ ዛሬ አንጀቴን ያራሰችኝ እኔ እሱን አይደለም ጠጉሯን ነበር ጠንዝዛ እንዲህ ጠጉሯን እንዲህ አድርጋ እኔ እንደውም ጠጉሯን ነበር ልክ ልጇ እኮ አይታችሁታል። ሉልም በቀደም አይታችሁታል። ጠጉሯን እኮ ሳብ አረጋት ወይ አለች። እንደሱ ነበር። አየሽ ልጅሽ እኮ አንቺ እኮ ልጅሽን ብታይ ኑሮ በትክክለኛው ተሰሪ ነበር ስራሽን። አይ ብታይ አላየሽም ልጅሽን። በቃ ምንም ማድረግ አይቻልም። ዛሬ እንግዲህ አምልጣቸዋለች ማለት ነው። እኔ በበኩሌ በጣም ነው ያዘንኩት በማምረጧ ማለት ነው። እኔ ያዝን ያለው እንዴት ታመጣችኋለች? እንዴት ወይ ጉድ! እስቲ ወደ ሌላ ቦጨቀድ አደ እናንተ ምንድን ነው? ብዙ ነው እንዲሰብቁት በመድኃኔዓለም አያልቅም። ለማንኛውም ውድ ቤተሰቦች ሻል ላይ ካልኩልኝ ደግሞ በደንብ ውልኝ በእናታችሁ ሰዓት ይቁጠልልኝ። እኔ ሰዓት ፈልጋለሁ ማለት ነው። ለምን ሰዓት ትፈልጋለች ብትሉኝ ሰዓት አስፈላጊ ነው። ሰዓት እንትን እያለብኝ ነው። ስለዚህ ሊቭ ስለማልገባ እግዚአብሔር እንግዲህ ተፈቀደ ሊቭ እገባለሁኝ። ለአንድ ወር እንኳን ሊቭ እገባለሁ ብዬ አስባለሁኝ። ማለት አንድ 15 ቀን ሊቭ እሞክራለሁኝ። እና ክፍሌ አሁን ኢንተርኔት ቢኖረኝ ኑሮ ኢንተርኔት ክፍሌ ቢገባ ኑሮ እንትልል ነበር ማለት ነው።
ምንድን ነበረ ሊቭ ገባ ነበር ለሰዓት ማለት ነው። ሰዓት ደግሞ በጣም አስፈላጊ ነው። እውነቴን ነው የምላችሁ፣ ሰዓት አስፈላጊ ነው። ለማንኛውም እንደዚህ ስገቡ ትንሽ እያያችሁ ማለት ነው። ባይሆን እኔ የምለቀው የ10 ደቂቃ በዛ ታላ 12 ደቂቃ ነው። ከዛ ደግሞ እናንተ 4 ደቂቃ 3 ደቂቃ ብታውልኝ ጥሩ ሰዓት ይሰጠኛል ማለት ነው። እኔ ያው ሊቭ ስለማልገባ ነው እንጂ ሊቭ ገባ ኑሮ እኔ በነገራችን ላይ እግዚአብሔር ይመስገን ያው ብዙ ግን ያለፋችኋል፣ ትለፋላችሁ። ቢሆንም ሰዓትም አልገዛሁም፣ ምንም ነገር የገዛሁት ነገር የለም እና እግዚአብሔር ይመስገን ትላላችሁ። ለማንኛውም ሰዓት እንትን ይላል፣ ሰዓት እየቀነሰብኝ ነው ማለት ነው። እና ሰዓት እንትን በሉኝ ማለት ነው። ስትገቡ በደንብ እያያችሁ ቪዲዮ ላይክ እያረጋችሁ እሺ፣ እሺ ውዶችዬ እናመሰግናለሁ። ለማንኛውም ስለምታበረታቱኝና ላይክ ስለምታደርጉልኝ አመሰግናለሁ። ምንም እኔ አሁን እየዞርኩ አይደለም ማለት አሁን ለምሳሌ ኮሜንት ያስቀመጡልኝ ልጆች ቤት ስገባ ባዶ ነው፣ ገጣባ ነው። እኔ ከዛ እንዴት ልመልስ ደግሞ አንዳንዶቻችሁ ማለት ነው እኔ የሆነ እንትን አብርሃም አለገዘ ብዬ የሆነ ለጥፌ ነበረ በሽልም ታውጣሽ ነው በምን ታውጣሽ ብዬ እናቴ ከማን ያረግዘው ትሉኛላችሁ፣ ማን ያስረግዘው ትሉኛላችሁ፣ መቼ ነው የሚወልደው ትሉኛላችሁ። እንዴ እኔ ምን አውቃለሁ? ፍቅርን ጠይቋት መቼ እንደሚወልድ ይኸው አልግዟል እኮ አሁንም አልግዟል። ምንድን ነው እሷም በዛኛው አልግዛለች፣ እሱም በዚህኛው አልግዟል። ስለዚህ ሁለቱም አልግዘዋል ማለት ነው። እና እንግዲህ ፍቅርን ጠይቋት። በፊት ሄልሚላን ጠይቁል ነበረ። አሁን ደግሞ ከፍቅር ጋር ስለሆነ መቼ እንደሚወልድ ደግሞ ፍቅርን ጠይቁ፣ በኮሜንት አሳውቁት። እሱን መቼ ነው የምትወልድ ብላችሁ እዚህ ራሱ ቪዲዮ ሼር ላይክ አድርጉ።